ዛሬ ምሽት 4 ሰዓት ላይ በአውሮፓ ሻምፒየንስ ሊግ ሌላ ጨዋታ ይካሄዳል። በሪያድ ኤር ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ከአርሰናል የሚያደርጉት ጨዋታ በጉጉት ይጠበቃል። ከጨዋታው በፊት ሁለቱም አሰልጣኞች ሀሳቦቻቸውን አጋርተዋል። የአርሰናሉ አሰልጣኝ ሚኬል አርቴታ ከባድ ጨዋታ እንደሚጠብቀን እናውቃለን፣ ነገር ግን ጨዋታውን ለማሸነፍ ተዘጋጅተናል፣ ምን ማድረግ እንደምንችል እያሳየን ያለው አርቴታ ስለ ሲሞኔም እንዲህ ብሏል። ዲዬጎ በ17 ዓመት የአሰልጣኝነት ስራው አትሌቲን በተከታታይ በሻምፒየንስ ሊጉ እንዲሳተፍ ማድረግ ችሏል። ለሲሞኔ ትልቅ ክብር አለኝ ካለ በኋላ ካላፊዮሪ፣ ኤዘ እና ሳካም ለዛሬው ጨዋታ ዝግጁ ናቸው። ዩሬን ቲምበር እና ሃቨርስ በዛሬው ጨዋታ ላይ አይሰለፉም በማለት ገልጿል። ሁሊያን አልቫሬዝን ለማስፈረም ፍላጎት አላችሁ የተባለ ነው። ምን ታስባለህ ተብሎ ጥያቄ የቀረበለት አርቴታ የኔ ተጫዋች ላልሆነ ሰው ምንም መናገር አልፈልግም፣ እናንተም ታውቃላችሁ፣ ትኩረት ለጨዋታው ሲል አርቴታ ሐሳቡን ገልጿል። ዲዬጎ ሲሞኔ በበኩላቸው አርሰናል በአውሮፓ ከሚገኙ ምርጥ ቡድኖች ውስጥ አንዱ ነው። ደጋፊዎቻችን ግማሽ ፍጻሜ በመድረሳችን ተደስተዋል። ዛሬ ከኛ ጋር ከሆኑ ጨዋታውን እናሸንፋለን። በተጫዋቾቼ እምነት አለኝ። ዛሬ አዎ ልደቴ ነው። 56 ዓመት ሞልቶኛል። ከ3 ልጆቼና ከባለቤቴ እንዲሁም ከጓደኞቼ ጋር አከብራለሁ። በጣም ደስተኛ ነኝ። ይህም ጉዳይ ለሁላችሁም ደስ እንደሚያሰኛችሁ አስባለሁ። ለጨዋታው ደግሞ ራሴን አዘጋጃለሁ። አርሰናልን ማሸነፍ እንፈልጋለን ሲሉ ተናግረዋል። ሁሊያን አልቫሬዝ አትሌቲኮን መልቀቅ ይፈልጋል ሲባሉ እኔ በአልቫሬዝ ጭንቅላት ውስጥ አይደለሁም። አርሰናል፣ ፔዥ እና ባርሴሎና ሁሊያን አልቫሬዝን ተጫዋቻችንን ማስፈረም ይፈልጋሉ። እኛ ግን የሚያሳስበን ነገር አይደለም። ዛሬ ተመልካቾች ሳቢና ብዙ ጎሎች የሚቆጠሩበትን ጨዋታ ይመለከታሉ ሲል ዲዬጎ ሲሞኔ ሐሳባቸውን ገልጸዋል። የጓደኝነት መገለጫዎች ዳዮት ኦፓሚካኖና ኦስማን ዴምበሌም በፈረንሳይ ኤቭሬክስ አካባቢ በጋራ ሆነው አብረው ያደጉ የልጅነት ጓደኛሞች ናቸው። ዳዮት ኦፓሚካኖ እናቱ ሴኔጋላዊ፣ አባቱ ደግሞ ከጊኒ ቢሳው ናቸው። ኦስማን ዴምቤሌ አባቱ ከማሊ፣ እናቱ ሞሪታንያዊ ሴኔጋላዊት ነች። ሁለቱም የእግር ኳስ ተጫዋቾች ከፍተኛ የአፍሪካ ስደተኞች በሚገኙበት ቦታ አድገዋል። እግር ኳስን መጫወት የጀመሩት በአንድ ቀን በተመሳሳይ ሰዓት በኖርማንዲ በኤቭሬክስ አካዳሚ ነበር። የ27 ዓመቱ ኦፓሚካኖ ስለ ዴምቤሌ አውርቶ አይጠግብም። ኦስማን ለእኔ የልብ ጓደኛዬ ነው። ከጨዋታ በፊትና በኋላ ሁሌም እንደዋወላለን፣ እናወራለን። ብዙ ነገሮችን ከእሱ ጋር እንጨዋወታለን። በትልልቅ ክለቦች ከመጫወታችን በፊት ብዙ ፈተና አሳልፈናል። ኳስ የምንጫወትበት ጫማ አልነበረንም። ከሰው እየጠየቅን ነበር ስንጫወት የነበረው። አሁን ሁሉም ነገር ተቀይሯል ሲል ኦፓሚካኖ ተናግሯል። የ28 ዓመቱ የፔዤ ኮከብ ኦስማን ዴምበሌ በበኩሉም ኦፓሚካኖ በተመለከተ ሲናገር እኔንና ኦፓን ሞት ነው የሚለየን። ባሎንዶር ማሸነፌ ሲረጋገጥ መጀመሪያ የደወለልኝ ዳዮት ኦፓሚካኖ ነው። እሱ የተለየ ሰው ነው ሲል ዴምበሌ ገልጿል። ሁለቱ ፈረንሳውያን አሁን በየክለቦቻቸው አስደናቂ ጊዜን በማሳለፍ ላይ ይገኛሉ። ከትናንትናው ጨዋታ በኋላ ኦፓሚካኖና ዴምቤሌ በመልበሻ ክፍል ተገናኝተው እንዳወሩ የፈረንሳይ ሚዲያዎች መረጃን አጋርተዋል። እውነተኛ ጓደኛ ማለት ያንተን ስኬት እንደ ራሱ ስኬት የሚቆጥር፣ ክብርህን እንደ ራሱ ክብር የሚጠብቅ ነው። መከባበር ሲኖር መተማመን ይመጣል። መተማመን ባለበት ቦታ ደግሞ ጓደኝነት ወደ ወንድማማችነት ያድጋል። እውነተኛ ጓደኝነት የሚለካው በቆይታ ሳይሆን በታማኝነትና በመደጋገፍ በጥልቅ ስሜት ሲተሳሰር ነው። ኦፓሚካኖና ዴምበሌም እውነተኛ የጓደኝነት መገለጫዎች። ጤና ይስጥልኝ።